ሞጣ ስለ ኢስላም መሰከረ። እስላም ነጋዴ እንጂ ደግሞ የምን ጠመንጃ ይዛል? እስላም ብር ነው በኪሱ የሚይዝ። ኢምራን እውነተኛ ወደ ሆኑት ወደ ኦርቶዶክስ አባት ደውሎ እውነቱ ወጥቷል። ጉድ ማለት አሁን ነው። ኢምራን ደወለ፣ ቲክቶዶክሶቹ አበላቸው። ጀማው መሬት ላይ ያለው ኦሪጂናሉ ክርስትና የፈጣሪን አካል በተመለከተ ምንድነው የሚያምነው? እንዴትስ ነው የሚለው? ከወደ አዲስ አበባ ዩኒቨርሲቲ የሰማው አሳዛኝ መረጃ። የአዲስ አበባ ዩኒቨርሲቲ ሙስሊም ተመራቂዎች ተማሪዎች ታሰሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ይድረሰና ነኝ። እንደምናላችሁ ድና የተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬም እንደተለመደው በቁም ነገር ባስተማሪ ወቅታዊ ቪዲዮ ተመልሰን መጥተናል። ሁላችሁም ይህንን ቪዲዮ እችን ነገር ጠቅ እያደረጋችሁ እንድትጀምሩ በአክብሮት ጠይቁኝ። ወደ ዛሬ ወደ ተመረጡ ቪዲዮዎች እንገባለን። አብራችሁን ቆዩ። ያልከበርኩት አላህ እኔን ማክበር ሳይፈልግ ቀርቶ ሳይሆን ይብሰል ብሎ ነው ብዬ ነው ማሰው። ይብሰል ብሎ አሁን ብር ብሰጠው አቅልም የለውም እድሜውም ገና ነው፣ ከኔ ጋርም ከህዝቡ ጋር የሚጋጫል ይጠፋልና አንዴ አቀልስጠው እንጂ ለስንት ነፍሰ ገዳይ ሀብታም ሆኗል፣ ስንት ቢሊዮነር ሆኗል። ሀቢቢ ገብቷል። እንኳን እኔ ላኢላሀ ኢለላህ አልኩት ይቅርና ከሱ መንገድ የወጡ ስንት ሰዎች አሉ። ግን እኔ ጠብቅ ብሎ ነው ጊዜ ደግሞ ጥሩ ምንም ዱንያ ላይ መቼም እሾህ አይወጋህም እኮ እሱ የመረጠው ሰው ቢሆን እንጂ ገብቷል። የተሻለ ነገር እንዳስቀምጥልኝ አውቃለሁ። መቼን የሚለው ነገር ላይ እኔ ስደርስ ጊዜው ሲሆን ይደርሳል። ስለወደደልህ ነው። ስለወደደ ዛሬ ሚሊዮነር በቢሊዮን ብር ያላቸው ሰዎች ውሃ በጠጥም ይጠጣሉ እኮ ጤና አፍያ የሌላቸው ምግብ በግሉኮስ የሚጠጣሉ የሚበለው እኮ አሉ። አላህ ያልመረጣቸው እኔ አላህ መርጦኛል፣ ጤና ሰጥቶኛል፣ አፍያ አድርጎልኛል። ገብቷል። ዱንያ ላይ ደግሞ ሁሉ ነገር ድልት አድርጓቸው እኮ ነፍሰ ገዳዮችን እኮ አኺራቸው ዜሮ ነው። አኺራዬን ሊሞላልኝ ይችላል፣ ጀነት እንዲወፍቀኝም ይችላል። ገብቷል። አልሐምዱሊላህ ረቢል ዓለሚን አለ ኒዕመተል ኢስላም። ጌታችን አላህ እናመሰግነዋለን ለዚህ ለተከበረና ለተመረጠ ዲን ስላጨን ሁላችንም አላህ ልናመሰግነው ይገባል። አላህ ሱብሓነሁ ወተዓላ አዛኝነቱ በዚህ ዱንያ ላይ የዱንያ መጠቃቀሚያ ላመነውም ላላመነውም ይሰጣል። አላህ ሱብሓነሁ ወተዓላ ዝናብ ሲያዘንብ ለሙስሊም ሀገራት ብቻ አያዘንብም፣ ወይ ደግሞ በአላህ ላመኑት ብቻ ብሎ አያዘንብም። ሲያዘንበው ለሙስሊሙም ለክርስቲያኑም በሱ ላመኑትም ላላመኑት ነው። ይህ የአላህ ሱብሓነሁ ወተዓላ ሰፊ ራህመትን የሚያሳይ ነው። ከዛ ውጭ ደግሞ እኛ ሙስሊሞች አልሐምዱሊላህ ልንለው የሚገባው ነገር ምንድነው? ይህንን በብር ልንተምነው፣ በዋጋ ልንተምነው፣ በምንም ነገር ልንተምነው የማንችለው ዲን አልኢስላም ሰጥቶናል። ሐቂቃ እኛ በቃ ልንደሰት ዱንያ ላይ ይሄ የዱንያ መጠቃቀሚያ ብሩ ምናምን ተውትና ይሄ ነገር አላህ ስለሰጠን ራሱ እናመሰግነው ይገባል። ምክንያቱም የዘላለም ህይወት የምናገኝበት ይሄኛው ትክክለኛው መንገድ ይህ ዲን አልኢስላም ነው። በዚህ መንገድ ላይ ሁላችንም መጨረሻችን ያደርገው ኢንሻአላህ። እኛ ደግሞ ከለፋ ከሰራን አላህ ደግሞ ያገዘናል። እዚህ የዱንያ መጠቃቀሚያ እናገኛለን። የዱንያ ስናገኝ ነው ሐጅ ኡምራ የምናደርገው፣ ሐጅ ማነው ዘካ የምናወጣው፣ ሰደቃ የምናበላው፣ መስጂድ የምናሰራው፣ የውሃ ጉድጓድ የምናስቆፍረው። ስለዚህ አላህ ይሄን ነው ይሰጣን። ደግሞ በሐላል መንገድ መስራት፣ መልፋት፣ መትጋት ይገባናል። በጣም ደስ ያለኝ ቪዲዮ ነው። ኢንሻአላህ ሁላችንም አላህ ሀብታም ያድርገን። የኸድር ቡና ያስለመደና የአብዶዬ ቡና ያስለመደ ሁለቱ እኩል አይደሉም። የአብዶዬ አይ እኔ አላስለመድኩም የራሱ ጉዳይ ነው የሚለው። የኸድር ካስለመደ የኸድር ቡና ከቀረ አቧራው ይጠሳል፣ ችግር ይፈጠራል ብሎ ያስባል። እገሌ ሼህ ሮብ ቀን ነው የሚቀመው፣ የገሌ ቀን ደግሞ ሰኞ ቀን ነው፣ ሐሙስ ማታ ነው። መከራ እኮ ነው። አዛዥ መሬት ላይ አለቃ ላይ የሆነ ቢሮ ላይ እናንተ ቢሮአችሁ ላይ 2 ሰው አለቃ ቢኖር መብራቱን አጥፉ ይላል አንዱ ተነስቶ፣ ያኛው ደግሞ መብራቱ ለምን ጠፋ ብሎ ምን ሆናችሁ ነው ምናምን ብሎ ያበራባል። ምን ታረጋለህ? አደጋ አይደል? ለዚህ ነው አንድ ቤት አንድ አባወራ አንድ አለቃ ነው የሚኖረው። ተዋረድ እልቅና የሚፈልግ ሰው ካለ እንኳን በተዋረድ ነው መምጣት ያለበት። አለቃው ምክትሉ እንዲህ እያለ ነዓም። ለአንድ ቤት አንድ አዛዥ አንድ መሪ በቃ ያስፈልጋል። አንድ አሚር የሆነ ሰው ያስፈልጋል። ያለበለዚያ ሁላችንም ጉልቤ ከሆነ ሁላችንም አሚር መሆን ካማረን የፉክክር ቤት ሳይዘጋ ያድራል ይላል አማርኛው አባባል። ሁሉም አዛዥ ከሆነ ሂዳን ተበሩ ዝጋው አንተ ዝጋው ሲባባል በሩ ምን ሳይዘጋ ያድራልና ሌባ ደግሞ ለሌባ ትጋለጣለህ ማለት ነው። አንድ አሚር ካለ በቤታችን ላይ በሱ መብቃቃት ነው።
የአዲስ አበባ ዩኒቨርሲቲ ሙስሊም ተመራቂዎች ተማሪዎች ታሰሩ። አዲስ አበባ ዩኒቨርሲቲ ተማሪዎች ምረቃ ፕሮግራም እያካሄደ ባለበት ወቅት በምርቃታቸው ቀን የመረጡትን የሚያስደስታቸውን የምርቃት ቅኔ መልእክት ይሁን ያሉትን በሪቫን እና ባይንደር ላይ አሳትመው ባሉበትና የደስታ ቀናቸውን እያሳለፉ ባሉበት ወቅት የግቢ በር አካባቢ ላይ ሳሉ 10 ገደማ ልጆችን ወደ ፖሊስ ጣቢያ ወስደዋል። እንደ ምክንያትም ሪቫኑ ላይ የአዲስ አበባ ዩኒቨርሲቲ ሎጎ የለም የሚልም አቅርበዋል። ታዲያ ፈጽሞ ትክክል ያልሆነ የተማሪዎችን ነጻነት የሚጋፋ የደስታ ቀናቸውን የሚያደፈርስና ከአንድ አንጋፋ ዩኒቨርሲቲ የማይጠበቅ እኩይ ተግባር ነው። መሰል የሙስሊም ተማሪዎችን ነጻነት የሚጋፋ ተግባር ኒቃብ መልበስን በመመሪያ ከመከልከል ጀምሮ እየተደጋገመ ያለና ጥሩ ወዳልሆነ አቅጣጫ የሚያመራ ነው። ስለሆነም የታሰሩ ሙስሊም ተማሪዎች በቶሎ ተፈተው ወደ ቤተሰቦቻቸው እንዲመለሱ የሚመለከታቸው አካላት ሁሉ ኃላፊነታቸውን እንዲወጡ እንጠይቃለን። በነገራችን ላይ ለእስራታቸው የተሰጠው ሰበብ ሪቫኑ ላይ የአዲስ አበባ ዩኒቨርሲቲ ሎጎ የለም የሚል አስገራሚ ምክንያት ቢሆንም በምስሉ ላይ በግልጽ እንደሚታየው የዩኒቨርሲቲው ሎጎ አብሮ ታትሟል። ትክክለኛው ምክንያት ተማሪዎቹ በሪቫናቸው ላይ ያስተላለፉት ኒቃቧን ለብሳ ትምህርቷን ትማራለች የሚል ሰላማዊ የመብት ጥያቄ መልእክት በመሆኑ ለሁላችንም ግልጽ ነው። ተማሪዎችን በደስታቸው ቀን እስር ቤት ማሳለፉ ፈጽሞ ነውርና ስነ ልቦናዊ ስብራት የሚያስከትልም ድርጊት ነው። እነዚህ ተማሪዎች ያነሱት ጥያቄ የፍትህ እንጂ የወንጀል አይደለም። ታዲያ እነዚህ ተማሪዎች ጋር በደስታቸው ቀን ወርደው አታካራ መግጠም በጣም ነው የሚያሳፍረው። አሁንም ቢሆን ፍትሃዊ መልስ እስኪመጣ ድረስ ድምጻችንን እናሰማለን። እነዚህ ልጆች በአስቸኳይ እንዲፈቱም እንጠይቃለን። ሌላኛው ዛሬ ያነጋገረ የሚገኘው የወቅታዊ ጉዳይ የአዲስ አበባ ዩኒቨርሲቲ ተማሪዎች እንግዲህ አሁን ላይ የምረቃቸው ጊዜ ነው። በዚህ ጊዜ ደግሞ ሙተነቂብ ተማሪዎች የተወሰኑ ተማሪዎች ታስረዋል የሚባል መረጃዎች እየወጡ ይገኛሉ። ስለዚህ ይህንን የሚመለከተው አካል ሁልጊዜ እንደዚህ እንዳልን ነው የሚመለከተው አካል ተከታትሎ ጉዳዩ እልባት ማስገኘት አለበት። ጥፋትም ካለባቸው እንደ ማንኛውም ሰው ጥፋታቸው በአደባባይ ሊነገር ይችላል። እንደ ማፊያ ታፍነው እስር ቤት ሲገቡ ግን ተገቢ አለም። ይህ ነገር በኒቃባቸው ጉዳይ ከሆነ ደግሞ መጅሊሱ ጭምር እጁን አስገብቶ ለልጆቹ ፍትህ ሊያሰጥ ይገባል። የአዛን ጥሪ ሊከለከል መሆኑ በዚህ ሰዓት እየተነገረ ይገኛል። የዴንማርክ መንግስትም የአዛን ጥሪ ሙሉ ለሙሉ ባን ወይም ደግሞ ሙሉ ለሙሉ ማለት ነው የአዛን ጥሪ እንዳይደረግ በከተማዋ ላይ እገዳ ሊጥል መሆኑ ነው ይፋ እያደረገ የሚገኘው። ይህ ውሳኔ ገና ተግባራዊ ባይሆንም የዴንማርክ ግራ ዘመም ወይም ደግሞ ሌፍት ዊንግ የፖለቲካ አባላትና ባለስልጣናት ማለት ነው ሙሉ ለሙሉ በዴንማርክ ውስጥ የአዛን ጥሪ እንዳይደረግ አዲስ የሆነ አሰራር ሊተገብሩ መሆኑ ነው ይፋ እያደረጉ የሚገኙት። ገና ማለት ነው የተለያዩ ውሳኔዎች የሚያስፈልጉት ስራ ቢሆንም እንኳን ማለት ነው በተደጋጋሚ የዴንማርክ መንግስት የአዛን ጥሪ ለማስቆም የተለያዩ ጥረቶች በየአመቱ እያደረገ መሆኑ ይታወቃል። በዚህ ሰዓትም በድጋሚ ማለት ነው የአዛን ጥሪ እንዳይደረግ የተለያዩ እንቅስቃሴዎችን እያደረገ መሆኑን ይፋ አድርጓል። ይህንን ያደረገበት ዋነኛው ምክንያትም የድምጽ ብክለት በእጅጉ አስቸግሮናል፣ እንዲሁም በተጨማሪ ደግሞ ከተማችን ዴንማርክን ኢስላማባድ ከተማ አስመሰሏት፣ ማለትም የፓኪስታኗን ዋና ከተማ የሆነችውን ኢስላማባድን አስመሰሏት በማለት ነው የአዛን ጥሪን ለመከልከል መወሰናቸው እየተነገረ የሚገኘው። ይህም እንግዲህ ከበርካቶች ዘንድ ቁጣን ቀስቅሷል። የዴንማርክ መንግስት ተሳክቶለት ይህንን የአዛን ጥሪ ይከለክላሉ የሚለው ነገር ጥያቄ ውስጥ ገብቷል። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በሌሎች መረጃዎች ግን በድጋሚ ተመልሼ እመጣለሁ። ፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሁንላችሁ። ከዚህ ቀደም በተደጋጋሚ ጊዜ ተናግሬ ያለው ዓለም ላይ እንደ እስልምና እምነት የሚጨቆን እንደዛው ህዝቡ ጭምር ማለት ነው የሚጨቆን የለም፣ የሚገፋ የሚረገጥ የለም። በዛው ልክ ግን ማለት ነው ይህ እምነት ዓለም ላይ እንደሱ የሚጨምር እንደሱ የሚበዛ ነገር የለም። ምክንያቱም ምንድነው? ሐቅ ነው። ወላሂ ሰዎች ሐቅን አይወዱም፣ ሐቅን መርገጥ ይወዳሉ፣ ሐቅን መገፍተር ይፈልጋሉ። ግን ሐቅን ለጊዜው ብትንገዳገን ነው እንጂ አትወርቅም፣ መልሳ ትቆማለች። ስትቆም ደግሞ ኢንሻአላህ የገፋት በሙሉ ያፍራሉ፣ ይሸማቀቃሉ። ኢንሻአላህ ይህ ነገር ደግሞ በቅርቡ ተከልክሎ ደግሞ ለምን አዛን ማለትማ መብታቸው ነው የዜግነት መብታቸው ነው ይበሉ ደግሞ ተብሎ የምንሰማ ይሆናል። እስላም ነጋዴ እንጂ ደግሞ የምን ጠመንጃ ይዛል? እስላም ብር ነው በኪሱ የሚይዝ። ቢያንስ ክርስቲያኑ ነው በኪሱ ቦምብ የሚይዝ። እስላም ማ ያራዳ ልጅ ነው። ያራዳ ልጅ እስላም ጫቱን ይዞ ቁጭ ነው የሚል መርካቶ ላይ። አሁን ስለ ፋኖ ትግል እኮ በሙቪ እያዩ ነው የጉራጌ እስላሞች። ያራዳ ልጅ እግዚአብሔር የኢትዮጵያ እስላም አሁን እኮ የፋኖን ተኩስና የኦሮሞችን በሙቪ እንደ ሙቪ እያየው ነው። ቁርጡን ይበላል፣ ውስኪውን ይከፍታል፣ ማታ ጫቱን ዙርባውን ይዞ 5 ዙርባውን ይዞ ቁጭ ይላል፣ ነጩን ያደርጋል። ዜና በኢትዮጵያ ቴሌቪዥን ይከፈታል። እሱ የሚኖረው ቪላ ቤት ውስጥ ነው። በኤምዳብሊው የሚነዳ ነጋዴ ነው። ያችን ሀገር እየተጠቀመባት ያለው እስላም ነው። ይገባል፣
ሰላም እንደምን አምሽታችኋል። ዜናና ከዚህ ሰውዬ ንግግር አንድ ነገር ብቻ እንወስዳለን። ይሄም ምንድነው? ሙስሊም በኪሱ ብር እንጂ ሽጉጥ አይዝም የሚሆን ነገር ብቻ እንወስድለታለን። ይሄ ሐቅ ስለሆነ ማለት ነው። ከዛ ውጭ የተናገራቸው ነገሮች ግን ምንም ሚዛን የሚደፉ ነገር አይደለም። ክርስቲያን በኪሱ ቦምብ ይዞ ነው የሚሄደው። እኔ ማቀው ክርስቲያን ቦምብ ይዞ አይሄድም። እኔ ማቀው ማለት ነው አሉ በአካባቢያችን ክርስቲያኖች አሉ ቦምብ ይዞ አይሄዱም። ግን ሙስሊሙ እርግጠኛ ነኝ ብር ይዞ ሊሄድ ይችላል። እና ደግሞ ሌላው የተናገራቸው ነገሮች ብዙም ያው አፋለኝ ብሎ አፉን ከፍቷል። አንቀበላቸው። መጀመሪያ ያለችው ነገር ግን ልክ ነው። ኢስላም በኪሱ ብር እንጂ መሳሪያ አይስም። ጉድ 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 ማለት አሁን ነው። ኢምራን ደወለ ቲክቶዶክሶቹ አበላቸው። ጀማው መሬት ላይ ያለው ኦሪጂናሉ ክርስትና የፈጣሪን አካል በተመለከተ ምንድነው የሚያምነው? እንዴትስ ነው የሚለው? ቪዲዮውን በደንብ ሼር፣ ኮፒ ሊንክ። ሄሎ ሄሎ፣ ሰላም አሉ። እግዚአብሔር ይመስገን። ቀሲስ መኮንን ነው? አዎ። እንዴት ነው? ሁሉ ሰላም? እግዚአብሔር የተመሰገነ ሰላም ነው። በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስ ላይ አለ። ራስም ቢሆን ገጽም ቢሆን ጆሮዎች አይኖችም ቢሆኑ አፍንጫ ከንፈርም ቢሆን እጆችና እግሮችም ብብቶችም ቢሆኑ ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው። ሃይማኖታቸው የቀና 318 ሊቃውንት አባቶቻችን እንደተናገሩት ለእግዚአብሔር አይኖችና ጆሮዎች እጆችና እግሮች ሌሎችም የቀሩት አካላት እንዳሉት እናምናለን ይላል። እግዚአብሔር አካል አለው ማለት ይቻላል እንዴ? እግዚአብሔር አካል እውነት ቃሉ ትክክል ነው። ምንም ስህተት የለበትም። መጽሐፍ ላይ የተጠቀሰው ሁሉም ነገር ትክክል ነው የምታነበው ማለት ነው። ምክንያቱም አዳምን እንዴት አድርጎ ነው እግዚአብሔር ፈጠረው? ስላሶች እንዴት አድርጎ ነው አዳምን ፈጠሩት የምንለው? በመልካቸው በራሳቸው አምሳል አይደለ? የስላሶች ረጅም ጸጉር ያረጀ እድሜ ያረጀ ጸጉር አላቸው። የስላሶች ቅንድብ አላቸው እያለ በእያንዳንዱ ቦታ ይተቸዋልና እንደዛ ስንል እንግዲህ እግዚአብሔር የሚመረመር በእኛ ጥበብ ብቻ አሁን ተነግሮ ወይም ተመርምሮ የሚያልቅ አይደለም። ግን ዋናው ቃሉ ግን በአምሳላቸው የፈጠሩት ፍጥረት ስለሆነ ሰው ያለውን ነገር ሁሉ እግዚአብሔር አለው ብለን ያምናል። ቅድስት ቤተክርስቲያን ታምናለች ማለት ነው። ይህ አሁን የሰማችሁት መሬት ላይ ያለው ኦርቶዶክስ የሚባለው አካል የሚቀበለው እምነት ነው። ጌታቸውን በዚህ ልክ ነው የሚገልጹት። ነገር ግን ቲክቶክ ላይ ደግሞ ያሉት ቲክቶክ ኦርቶዶክስ የሚባሉ አሉ። እነሱ ደግሞ ይህን ነገር አይቀበሉትም። ይህም ማለት እንግዲህ በንጽጽር ላይ የሚሰሩ ወንድመቶች በጣም በርካታ ነገሮችን እያወጡ ነገሮችን በደንብ እያብራሩና እየገለጹላቸው ጌታቸውን በደንብ እየከፈቱላቸው ይገኛል። አንደኛው ደግሞ ኢምራን ነው። ኢምራን ሰሞኑን በጣም እያስጨነቃቸው ነው። በጣም አላህ ይጠበቀው፣ አላህ ያቆየው። ገና ልጅ ነው። ነገር ግን የሚሰራቸው ነገሮች በጣም ያዋቂ ነው። ከዚህ ውሃ ደግሞ ወርሚው ከፍ እያለ ደግሞ ሲመጣ ምን አይነት ተአምር እንደሚሰራ ኢትዮጵያዊው ዶክተር ዛኪር እንደሚሆን አልጠራጠርም። እንደውም በዛ በተሻለ ኢንሻአላህ ዱዓ አድርጉለት፣ አላህ ይጠበቀው። እስቲ መጨረሻ አንድ ቪዲዮ አለ መሰለኝ ነው ጨርሰናል። ኢንሻአላህ የዛሬ ቪዲዮ ይሄን ይመስል ነበር። የዛሬ ቪዲዮ ከወዳችሁላችሁ ላይክ ጠቅ ያደርጋችሁ። በቀጣይ የተሻለ ቪዲዮ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ።